በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሆነ ሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ለዓለም ሁሉ ፍስሐና ሐሴት የሚነግር ጸሎትና በረከቱ ከአገልጋዩ ከገብረ ማርያም ይሁን ለዘላለሙ አሜን። ይህ ድርሳን በገብርኤል በዓል በታኅሳስ 19 ቀን የሚነበብ ነው። የምስራቹን በንጹህ ልቦና ለሚቀበሉት የአማረ የምስራችን ወሬ የሚያመጣ ለሰይጣን ማሳት ተንኮል ለታመሙ ሕይወትንና መድኃኒትን ለሚሰብክ በኃጢአት ሞት ለሚሞቱ የፈጣሪን እግዚአብሔር ትእዛዝ በማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩትን መንፈስ እንደነገራቸውና እንደገለጸላቸው በየወገናቸው የተናገሩ ለዓለሙ ስለመዳን ከጽዮን የሚወጣ ከያዕቆብ ኃጢአት የሚያርቅ ገብርኤል በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታ ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቦና የመረረ የሐዘን ስሜት ያጠፋ የጨለማ አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚገድል ከፍኝት መርዝ የሚከፋ ሔዋንን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጠንቀሽ ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን እሱም ይግዛ የሚል ቃል ነው። የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልልናም አገኘች። ያለ ሩካቤ ጸነሰች፣ ያለ ጭንቅና ያለ ምጥም ያለ ልብ ሐዘንም ወለደች። በስተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤል በምስራቹ ቃል የሕይወት ብርሃን በዓለም ሁሉ ተዘረጋ። በሊቀ መላእክት የቅዱስ ገብርኤል አፍ የደስታ ብስራት የተነገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜም ቅድስት ናት። ስለ እሷም ያደፈችበት ጊዜ የነጻችበት ጊዜ አለ ተብሎ ሊነገር አይቻልም። የወገናችን ክብር የምትሆን የደፈችበት ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃል አስቀድሞ የሰማች ከደስቷም የተረፈውን የሰው ልጅ ወገን ሁሉ የሚያልፍና የማይጠፋ ደስታ ተቀበል። በእግዚአብሔር የባህሪ ልጅ ያመን አምላክ እንደወለደች በእሷም ያመን ማርያምስ በመልአኩ በገብርኤል ቃል የደስታ አክሊልን የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በአዳም ወገብ ባህሪ ሳለች ነው እንጂ። አዳም ሔዋንን በሥጋ ሩካቤ ሲያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ ለሠራዊት ጌታ በእግዚአብሔር አፍ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ፣ ቅድስት ኦሪት እንደተናገረች እንዲህ አዳም ከኛ እንዳንዱ ሆነ። ይህም የተናገረ ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ሥጋ ነው እንጂ። እግዚአብሔር ቃል የተዋሃደና ከመለኮቱ ጋር አንድ ያደረገው ከመሆኑም አስቀድሞ የሆነውን አውቋልና። ስለዚህም አዳም ከኛ እንዳንዱ ሆነ። ስለ አንጽት ቅድስት የምትሆን አዳም ልጅ የማርያም ንጽሐ ሥጋዋን የለበሰ ሦስቱ አካል አንዱ ስለሚሆን እንዲህም አዳም ከኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካል እንደ አንዱ አልሆነም። እግዚአብሔር ትእዛዝ ካፈረሰና እንዳይበላ ካዘዘው ከበላ ጀምሮ ከሚስቱ ጋር የብርሃን ልብስ ተገፏልና የበለስን ቅጠል አጋጥሞ ለብሰዋልና። በሰርግ ጊዜ በገነት ውስጥ ሲሄድ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ። ቅድስት ኦሪት እንደተናገረች ከዚያን ጊዜ ጀምሮ መከራና ሐዘን፣ ጭንቅ፣ ጥፋትና ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣርም ሁሉ የመለኮት ልብስ ከሆነ ከማርያም ሥጋ በቀር ለአዳም አንዱስ እንኳ መድኃኒት አልሆነውም። አዳም ከእኛ አንዱ ሆነ ብሎ እግዚአብሔር ስለ እርሱ ተናገረለት። ያን ጊዜ አዳም በገነት ሳለ የማርያም እመቤቷና ክብሯ፣ ንጽሕናዋ፣ ቅድስናዋ ታወቀ፣ ተረዳ። በጋብቻ ስርዓት አዳም ከሔዋን አንዱስ እንኳ በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያም ሥጋ ያን ጊዜ በኩር አደረገው። አዳም ከእኛ እንዳንዱ ሆነ ብሎ መናገሩ በሥጋ መወለድና በኩር የሆነ አይደለም፣ እግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አሁንም አወቅን፣ ተረዳን። የማርያም ሥጋ ከአዳም ጀምሮ ይልቅ በሠራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያት ሥጋ ክብር አይደለም፣ እንደ ጻድቃን እንደ ሰማዕታትም አይደለም፣ ከሦስቱ አካል ለአንዱ አካል ለሆነ እንጂ። አዳም ከእኛ እንዳንዱ ሆነ ተብሎ እንደተነገረ ደስ የሚያሰኝ የምስራች በሚናገር በሊቀ መላእክት ከገብርኤል ቃል አስቀድሞ ተነግሯል። ያለ ዘር ብእሲ ከማርያም ሰው ሆነ፣ የድንግልናው ማኅተም ሳይለወጥ ከእሷ ተወለደ። መለኮት ከትምስብቱ ጋር አንድ ሆነ። በሰማይ ካሉ መላእክት በአንድ ምስጋና ተመሰገነ። በልደቱ ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነፃነቱ እያሉ እግዚአብሔር አዳም ከኛ እንዳንዱ ሆነ ያለው እነሆ በማርያም ሥጋ ተፈጸመ። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሐሳቧም ድንግል ናት፣ በሥጋዋም ድንግል ናት።
በጋብቻ ከሚደረገው ከሰው ሁሉ ይልቅ ልደት አስቀድሞ እግዚአብሔር አክብሮታልና። ማርያም ስለ ሰውና ለመላእክት መመኪያ ሆነች። ሰውም የተባልን የምንመካባት ሴትም ወንድም ሁላችንም የአዳም ልጆች እኛ ለማዳን አምላክን በሥጋ ወለደችና መላእክትም ይመኩባታል። እነሱ አንዱ ገብርኤል የሚባለው አምላካችን ልደት ነግሮናልና እንደ ነቢያት ሆኗልና እንደ ነገራትም ሆኗልና እንዳበሰራትም ተፈጽሟልና። ከእሳት የተፈጠረ የሰራዊት አለቃ መልአክ ገብርኤል ይህ ነው። የብስራቱ ምስጢር ግሩም የሆነ ነው። ጌትነቱና ክብሩ በወንጌል መንግሥት የተነገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከእሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስ መወለድ በነገራት በስድስተኛው ወር ሉቃስ በወንጌል መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በስድስተኛው ወር እግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል የዚያች ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገባ፣ እንዲህም አላት፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችውም ጊዜ ከቃሉ አነጋገር የተነሳች ደነገጠች። አስባም እንዲህ አለች፣ ይህ ነገር እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና። አሁንም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያም መልአኩን አለችው፣ ወንድ ሳላውቅ ይህ ነገር እንደምን ይሆነኛል? መልአኩም መልሶን አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥም እሷም እንኳ በእርግዝናዋ ላይ ወንድ ልጅ አግኝታለች፣ ጸንሳም መካን ስለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ እግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን አለችው፣ እግዚአብሔር ባሪያዋለሁ፣ እንደ ቃል ይደረግልኝ። ለማርያም እንደነገራት ከመልአኩ ገብርኤል ቃል ሰምታላን። መልአኩ መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ያጋርድሻል፣ ያጸናሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል ልጅም ይባላል። በእሷ በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያትና በሐዋርያት እንዳደረ ያለ አይደለም፣ በነፍስና በሥጋ እንዲያጸናት እንዲያከብራት መንግሥተ ሰማያትም እንዲያገባቸው በመምን ላለ ሁሉ እንዳድረው አይደለም። ማርያም ግን ከእናቷ ማፀን ጀምሮ በማይመረመር ንጽሕና ክብር በእውነት አነጻት አከበራት እንጂ። ወልደ እግዚአብሔር ሰው በሆነ ጊዜ መንፈስ ቅዱስ አደረባት። እንሷ ያለ ዘርዓ ብእሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስም ለ1 ሰዓት ላይ ትግሻያል። እሱ እንኳ ከእሷ አልተለየም፣ ለዘላለሙ ከእሷ ጋር ባለመለየት ይኖራል። እግዚአብሔር እናት ትሆን ዘንድ የልዑል ኃይልም ጠበቃት። ይህም የልዑል ኃይል ጥበቃ ከእሷ አልራቀም፣ እሷንም ከመጠበቅ ለዘላለሙ አላራቀውም። ወልድም ያለ ዘርዓ ብእሲ ከእርሷ ተወለደ። በነቢየ ዳንኤል እንደተነገረ እጅ ሳይነካው ድንጋይ ከተራራ ተፈንቅሎ ወረደ። ምስሉም ፈጨው፣ ቀጠቀጠው። ያ ምስልም እንደ አደባባይ ትቢያ ሆነ። የቀጠቀጠውም ድንጋይ ታላቅ ተራራ ሆኖ በምድር ላይ ሁሉ መላ። ደብረ የተባለችውም እብነ ሕይወት ከእሷ የተወለደ ማርያም ናት። ከእሷ ፍቃድ በሚሆን ዋዛ ነገር የሰው እጅ ሳይጨብጣት ወልድም ከእሷ ከተወለደ በኋላ ጸጋዋና ኃይሏ ፍቅሩ ከእርሷ አልተለየም። መፍራቱና መወደዱ ከላይዋ ላይ አላራቀም። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሊናዋም ድንግል ናት። ልዩ የመሆን የሦስትነት ፈቃድ በእሷ ላይ አድሏልና በእግዚአብሔር ፈቃድ ከማይሰራ ከሥጋ ፍልማድም በሥጋዋም በሐሳቧም አንድነት እንዲጠበቅ አደረጋት። መልአክ በገብርኤል ቃል የሚያልፍ የደስታ ምስራች አስቀድማ የተነገረች ማርያም ይህች ናት። ለዳንኤል ለራእይ የገለጸለትን ገብርኤል ነው። እኔ ዳንኤል በሱሳ ሳለሁ ዓይኖችን አቅንቼ በተመለከቱ ጊዜ አንድ ወጠጤ መጥቶ በውኃ መካከል ወንዝ በአጠገቡ ሲቆም አየሁ። ቀንዶቹም ረዣዥሞች ናቸው። አንዱ ቀንድ ከአንዱ ይረዝማል። የሚረዝመው በኋላ የበቀለው ነው። ወጠጤውም በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊትም ሁሉ ሊቋቋሙት አልቻሉም። ከእጁም ሊያመልጥ የሚችል የለም። የወደደውንም አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግ ስመለከት ሳለ በደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርንም አልነካም። ለዚያም ለፍየሉ አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊቱን ቆሞ ባየሁት ጊዜ ሁለት ቀንድ ባለው በወጠጤው ላይ በኃይል መጣበት፣ ፈጥኖም ደረሰበት። ወጠጤውንም መታው፣ ቀንዶቹም ሰባበራቸው። በወባል መካከል የሰው ድምፅ ሰማሁ። ገብርኤል ብሎ ጠራና ይህን ራእይ አስረዳው አለ። መጣና እኔ ከቆምኩበት በአጠገቤ ቆመ።
በመጣ ጊዜ ደንግጬ በግንባሬ ወደቁ። የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ ራእይ ጊዜው ገና ልትፈጸምና በተነገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቅሁ። እጄን ይዞ በእግሬ ያቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እኔ እነግርሃለሁ። የሚፈጸምበት ጊዜ አልደረሰምና። ቀድሞ ያለው የበግ ጠቦት ያየው የፋርስና የሜዶን ንጉሥ ነው። የፍየል አውራ ያየው ኤሊዮኖን ንጉሥ ነው። በቀንዶቹ መካከል ያየው ታላቅ ቀንድ ከቀንዶቹ በታች የተቀመጠው የመጀመሪያውም ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግስታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚያ በኋላ ፊት የማያፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይሉ ጭንቆችን ያጠፋል፣ መንግስቱም ያቀናል። ጽኑዓን ቅዱሳን ሕዝብም ያጠፋል። የአንገትን ቀንበር ያቀናል፣ የአገዛዙን ስልጣን ያቀናል። በስልጣኑ ተንኮል አለ፣ በልቡም ይታበያል። በክዳትም ብዙዎችን ያጠፋቸዋል። ከአንተ ይሄ ራእይን ለብዙ ዘመን ተጠንቅቀ ጠብቀው። ዳግመኛም ለዳንኤል የነገረው ለገብርኤል ነው። ራሱ ዳንኤል እንደተናገረ ጸሎት ሳደርግ ቀድሞ ሲበር ያየሁት ሰው ገብርኤል መጣ። እሱም በሰርክ በመስዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ ነገረኝ ተናገረኝ። ዳንኤል ሆይ ዛሬ ጥበብ ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ ጸሎትህ ድምፅ ተሰማ። እኔም ልነግርህና ላስረዳ መጣሁ። አንተ ፈቃደኛ ሰው ነህና ነገርህንም አስተውለው፣ ያየኸውን አስተውለው። የወገኖችም በሰባ ሱባዔ ቅጥራቸው፣ ቅድስት ሀገርህም ቅጠራት። ኃጢአት ትፈጸም ዘንድ ዕዳ በደልም ትፈጸም ዘንድ አመፅም ትቃጠል ዘንድ እውነትም እስከ ዘላለም ትወጣለች። የነቢያት ትንቢት ይፈጸማል፣ የቅዱሳንም ቅዱስ ሰው ይሆናል፣ ይቀባል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። ከክርስቶስ ንጉሥ 70 ሱባዔ 62 ኢየሩሳሌም ትታነጻለች። ተመልሶም አደባባዋ እርከኖም ይቀናል፣ ይታደሳል፣ ዘመንም ይፈጸማል። ከ62 ሱባዔ በኋላ መለያየት ይጠፋል። በእነሱ ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገሪን ያጠፋል፣ መቅደስ ያፈርሳል፣ በጥፋት ውሃ ይጠፋሉ። ጨርሰውም እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባዔያቸውም በብዙ ስርዓት ይፈጸማሉ። በጽዋትም ያልፋል። አካባቢው ነገርም ጨርሶ ይጠፋል፣ ፈጥኖም ይጠፋል። የብዙዎች ስርዓትም 1 ሱባዔ ተኩል ይፈጸማል። መስዋዕቱ ፈላቂውም ያልፋል። በመቅደስ ውስጥ የሚያሳድፋት ሁሉ ያልፋል። እስከ ዓመታት መጨረሻም ጊዜ ለአልፈት ይሰጣል። ሄኖክ ስለሱ የተናገረው ገብርኤል እግዚአብሔር እንዲህ አለው፣ ወደዚህ አመንዝራ ሰዎች በጥርሳቸው ወደሚነክሱ ወደ ተናቁት ሂድ፣ ወደ ዘማ ልጆችም ሂድ። እነሱም ልጆቻቸውን ለኃጢአት የሚተጉትንም ልጆች ከሰው ለይተህ አጥፋቸው። ዳግመኛም ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮች ላይ ከኪሩቤል አንዱ የመናፍስት ጌታ በ4 ወገን 4 ገጾች አየሁ። እነዚያም በ4 ወገን የቆሙ በምስጋና ጌታ ፊት ሲያመሰግኑ ቃላቸውን ሰማሁ። 3ኛው ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማሁ። በመናፍስት ጌታ ስም ይማልዳሉ። ይህም 3ኛ ሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተነገረ የገብርኤል ምስጋናው ቃል ይህ ነው። በነቢዩ በዳንኤል ረቂቅን ባየ በሄኖክም የተነገረ። ዳግመኛም ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋና ጥቂት እናነባለን። ቅዱሳን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆዲሞስ የተላከ ገብርኤል ነው። ሄሮድስን ጽኑ ቅጣት ሊቀጣው በፈቀደ ጊዜ፣ ሊገድል በመከረ ጊዜ፣ ያን ጊዜ መልአከ ቅዱስ ገብርኤል ወደ እነሱ ወረደ። በጎ ባዛ በሚገኙበት በክፉ ሰወራቸው። ያ ቦታ ታላቅ ብርሃን ተመላ። ከአመፀኛ ከሄሮድስ እጅ ዮሐንስን መጥምቀ ራስ የወሰድኩ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለምም የተለየሁት እኔ ነኝ። አመፀኛ ሄሮድስ የተቀሰፉት እኔ ነኝ። ተልቶ ሸቶ ሞተ። ለገዳዩ ሰይፍን የሰጠሁት እኔ ገብርኤል ነኝ። የተጣሉትና ወደ ሀገሩ እንዳይሄድ የከለከሉትን ይፈጃቸው ዘንድ ሊቀ መላእክት ገብርኤል እጅ ሰይፌ በተቀበለ ጊዜ ጠላቶችን እስኪነሳ ድረስ ፈጃቸው። ኔቅሎን በሚባል ቦታ ከተሰራው ቤተክርስቲያን ከመዋሯ እንጨት ተአምራቱን የሚያሳይ ገብርኤል ነው። በውስጧም የግብፅ ባህር ምልክት ያለባት ከዚህች ዕፅ በቅዳሴ ጊዜ እንደ ወንዝ ሆኖ ውሃ ይታያል። ጸጋም የሚሆን እንደሆነ በዚያች ዓመት ከእሷ የውሃ ጠብታ ይታያል። ራም የሚሆን እንደሆነ ከእርሷ አንድ እሳት ብልጭታ ይታያል። አባ ካውያን የተረዳው በክርስቶስ ስም እንጨት መከራን በተቀበለ ጊዜ በሰማዕትነት ያጸናው የገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎች ነው ትንሽ ጻፍላችሁ። የመታሰቢያ በዓሉን ሰምታችሁ ታከብሩ ዘንድ በልመናውና ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁ ብርሃን በተመሉ ክንፎች ያድናችሁ ዘንድ ልመናችሁንም ከኃያላን ጌታ ፊት ሁልጊዜ ያሳረገልን ዘንድ በእስራኤል ዘንድ ወደ ተመሰገነ በቅዱሳን ወደሚያድር ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳን አድረው
የሚኖር ወደ ሕያው አምላክ በማለትና በሌሊት ምስጋናችሁን ያሳርግላችሁ ዘንድ የዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን። በዓሉ እያከበራችሁ በቀና ጎዳና ይምራችሁ ዘንድ የመላእክት አለቃ በሚሆን የቅዱስ ገብርኤል የምስጋና መታሰቢያ የምትሆን ይህች መጽሐፍ ለጻፉ ላነበብኩ ለኃጥእ በደለኛ የሆን በእኔ በቸርነቱና በይቅርታው እንዲያርቅልህ መላእክትን የፈጠረ ሁሉ አባት የዓለም ጌታ ወደሚሆን ፈጣሪ ለምኑልኝ። ወገኖች ሁሉ የዘላለም ሕይወት ይወርሱ ዘንድ ከስህተት ጎዳና የሚጠብቅ ጽኑዓንና ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልቦናቸው እሱን የሚያመልኩ ከኔ አስቀድሞ የነበሩትን አበው ትጉሃን ኃያላን በሚሆን መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደግሞ ኃጢአቴን ይቅር በለን፣ በደሌን የሚያጥፋልኝ ይደምስስ። በታላቅ ግርማ የሚመጣበት ጊዜ በፊቱ እንዳናፍር ባለሟልነት እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ለመጠበቅ ለመኖር የበቃን ያደርገን። በቸርነቱ ብዛት ከሰማይ አዳራሹ አግባን። በሊቀ መላእክት በቅዱስ ገብርኤል ጸሎት እኛን አገልጋዮችን ይጠብቀን። ይልቁንም ወዳጁን ገብረ ማርያም ለዘላለሙ አሜን። ሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። በቅድስት ሀገር በኢየሩሳሌም እሌኒ ንግሥት ወዳሰራቸው ቤተክርስቲያን እንሄድ ዘንድ ጌታ ኢየሱስ ክርስቶስ ፈቀደ። በደረሱም ጊዜ ከተሰቀለበትና ከተቀበረበት ከተነሳበትም ሰገዱኝ። መለስ ብዬም በተመለከቱ ጊዜ ጌታ ኢየሱስ ክርስቶስ በዚያች ቦታ ያደረገውን ታምራት መንክር አደነቁ። ሮማኖስ ከሚባል አበምኔት ዘንድ ደረሱኝ። በደረሱም ጊዜ ከእርሱ ጋር ከመነኩሳቱ ተባረክነ። እነሱም ፍቅርን በተመላ ደስታ ተቀበሉን። ከቤተ ክርስቲያን ገብተን ጸለይንና ተመለከትን። የምንደሰትባቸው መጽሐፍት ይሰጡን ዘንድ አበምኔቱን ማለድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያኗን መጽሐፍቱን መክፈቻ ሰጠን። መጽሐፍቱንም በመረመሩ ጊዜ በደብረ ዘይት ሐዋርያትን ሰብሳቢ የሚናገር አገኘው። በተመለከቱም ጊዜ እንደሚል አገኘው። ሐዋርያት በደብረ ዘይት ሳሉ ጌታ ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ትምህርትን ነገራቸው። መልአከ ገብርኤል በማይነገር ክብር ከእርሱ ጋር ይመላለስ ሳሉ ጴጥሮስ ጌታችን አቤቱ ሕይወት ቃል አሰማን አለው። ሁሉንም ነግረናልና። መልካቸው ያማረልህ የሚከተሉህ እነማን ናቸው? መድኃኒታችንም እንዲህ አለው፣ ዓለሙ ሁሉ የመረጥኋችሁ ወንድሞች ነው። እኒህ ሁለቱ ወጣቶች በቀኝ ያለው ሚካኤል ነው። እሱም በፊት የቆመው ለሰው ወገን ሁሉ ጊዜ ይለምናል። ይህ በግራ ያለው ገብርኤል ነው። እሱም መሐሪ ከሆነ አባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆንን ከድንግል ማርያም መወለድን አስረዳ። አስቀድሞ ለካህን ለዘካርያስ በዚያ ወራት የታየው ወንድ ልጅም ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዝጋትና ዝምታን አመጣበት። ጌታ ወዳጅ ዮሐንስ መልሶ እንዲህ አለው፣ ጌታ አምላኬ ከመላእክት የመረጥካቸው እና በፊት የሾምካቸው እኒህ ብቻ ናቸውን? መድኃኒታችንም እንዲህ አለው፣ ወዳጄ ሆይ 99 የመላእክት አለቆች በሰማያት በእውነተኛው ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኝና በግራ መሐሪ በሆነ አባቴ ፊት በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቅ ባሉ በኅዳር 12 ቀን ነው። በታኅሳስ 19 ቀን የገብርኤል ባሉ ነው። ይህንን ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀን በኋላ ወደ ሀገሬ ተመለሱ። እኔ ጋርም ያሉትም ተመለሱ። እግዚአብሔርንም አመሰገን ነው እንደወደድነው ስራችን ፈጽመናልና። ሳይገባኝ በመንበሩ ላይ እኔንም የሾመኝ ወደ ኤጲስቆጶስ ወደ ሚካሎስ ሄድን። የተነገረውን ሁሉ ነገርሁት፣ የተደረገውን ሁሉ ነገርሁት። የሐዋርያትን ስብሰባ የሚናገር መጽሐፍን እንዳገኘሁትም የገብርኤልን ነገር ነገርሁት፣ አስቀድሜ እንደተናገርሁት። ኤጲስቆጶስም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔር ጸሎት ለመጸለይ ወደ ቤቱ ገባ። በጸለየም ጊዜ እግዚአብሔር መልአክ ታየው። ቄሳር ቂላዎስም ስለ እኔ ትናንት የተነገርህን ስለምን አላመንክም አለው። ኤጲስቆጶሱ ሚካሎስም እንዲህ አለው፣ ምክር አቅራቢ የተባልክ አንተ ማነህ? እሱም እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስም የተላኩ ዮሐንስ ልደት የተናገርሁ እኔ ነኝ። ወደ ማርያም የተላኩ ወንድ ልጅም እንደምትወልድ ስሙንም አማኑኤል እንደሚባል የነገርኋትም እኔ ነኝ። ይህንም በሰማ ጊዜ ኤጲስቆጶሱ ታወከ፣ በምድር ላይ ወደቀ። መልአኩም መለሰለት እንዲህም ብሎ አጽና፣ ስለ እርሱ የተናገርሁህን እመን። ይህም ተናግሮ ወደ ታላቅ ክብር ወደ ሰማይ ወጣ። በነጋም ጊዜ ወደ እኔ ላይ ተላከና አርኪላዎስ ሆይ ጠርቶ ትላንትና ይህን የቅዱስ ገብርኤልን ቤተክርስቲያን ፈጽም አለኝ። የታየውን ሁሉ ነገረኝ። እኔም ተደሰትሁና ከእርሱ ተባርኬ ወጣሁ። ያችንም ቤተክርስቲያን ልንሰራ ጀመር። በዚያች ቤተክርስቲያንም ሰው የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገው ታምርና መንክር እንደው ነግራችኋለሁ። ስለ እሱም በደስታ በዓል እናደርግ ዘንድ ልባችሁን ብሩህና ጆሮአችሁን ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤል ሶስተኛ ታምሮ ስሙ። በሰው ቁመት ያህል አዘግዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ ወጥቶ የሚቆፍረውን ነከሰው። መርዙርም በሁለንተናው ተሰራጨ። በዛን ጊዜ ሞተ። ዘመዶቹ፣ ሚስቶቹ፣ ልጆቹ
ልብን በሚያሳዝን አኳኋን ፈጽሞ ጮኹ፣ አለቀሱ። ስለ እሱም ብዙ ተናገረ። እርሱ ግን ድንቅ ድርቅ አለና እንደ በድንም ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግም የጣፈጠ ሽታ መጣ። የሞተው ሰው ዓይኖቹን ገለጠና አፈፍ ብሎ ተቀመጠ። ሕዝቡ ሁሉ ወንዱም ሴቱም ትልቁም ትንሹም ጮኹ። የቅዱስ ገብርኤል አምላክ አይለወጥም አንድ ነው አሉ። የተነሳውም ሰው ምን ሆንህ? ምን አየህ? አሉት። መሰረቱን ስቆፍር ያገኘኝ ወንድሞቼ ስሙ ልንገራችሁ። በራሱ ላይ ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየሁ። ረገጠኝና ሞት። ዕድሜው 18 ዓመት የሚሆን የንጉሶች ልጅ የሚመስል አንድ ወጣት ያን ጊዜ መጣ። ክንፍም አለው። ወደ እኔም ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማን ነህ አንተ አልሁት። እሱም ሊቀ መላእክት ገብርኤል ነኝ፣ ስላስነሳው ወደ አንተ መጥቻለሁ አለኝ። ሕዝቡም ይህን ሰምተው እግዚአብሔር በታላቅ ቃል አመሰገኑት። ሞቶ ወደ ተነሳው ለዛ ሰውም ኑ እንሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየውም ድኖ አገኙት። እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። የሞተውን ሰው ያስነሳው ገብርኤል ሆይ የሚያስደንቅ የእባብ መርዝ በሁለንተናው በመላ ጊዜ የታጋሽ አምላክ አመጣጥ በአደባባይ በሆኑበት ጊዜ የምሕረት እህል እየመገብህ ከነፍስ ሞት አስነሳህ። በደለኛውን አገልጋይህንም ከገሃነም ነጻ ትሆን ዘንድ ለዘላለሙ አሜን። ከመልአከ ቅዱስ ገብርኤል ረድኤት በረከት ይክፈለን ለዘላለሙ አሜን።